take me home, United, to the place I belong, to Old Trafford, to see United. Take me home, United Road. Take me home, United Road. Oh, take me home, United Road. ሰላም እንደምን አላችሁልኝ ተወዳጆቹ ስላገኘኋችሁ በጣም ደስ ብሎኛል። ደግሞ የምትገኙት ማን ዩናይትድ ኢንፎ ላይ ነው። ዛሬ ከናንተ ጋር ቆይታ የምናደርገው ማንቸስተር ዩናይትድ ትናንትና ቀን ከሰዓት በኋላ የማቲያስ ኩናን ዝውውር ይፋ ማድረጉ ተመልክተናል። በተለያዩ ሶሻል ሚዲያዎች እኛም ፖስት ልናደርግላችሁ ሞክረናል። ማንቸስተር ዩናይትድ በሁሉም ሶሻል ሚዲያዎች በኢንስታግራም፣ በፌስቡክ፣ በዌብሳይቱ እንዲሁም ደግሞ በትዊተር ወይም ደግሞ በቀድሞ በአዲሱ አጠራሩ ኤክስ ኦፊሻል ማድረጉን አስታውቋል። ማቲያስ ኩና በማሊያ አይደለም የተዋወቀ ቀጥታ ወደ ኢንተርናሽናል ብሬክ ወደ ብራዚል ስኳድ ስለሚያመራ ማለት ነው። ግን ከብራዚል ስኳድ በኋላ ኦፊሻል ይደረጋል በማሊያ። ግን ማንቸስተር ዩናይትድ ማቲያስ ኩናን የመጀመሪያ የክረምት ፈራሚ መሆኑን አስታውቋል። ስለ ዝውውሩ ልናወራችሁ ነው ከናንተ ጋር የተገናኘ ነው። ስለ ዝውውሩ መልክ እንዴት ማንቸስተር ዩናይትድ ሊጠቀምበት እንደሚችል ለምን ስፈለገው የሚለውን ነገር እንመለከታለን። ከዛ በኋላ የማንቸስተር ዩናይትድ ታርጌት ከማቲያስ ኩና ዝውውር መጠናቀቅ በኋላስ ማን ይሆናል የሚለውን ደግሞ እንመለከታለን። በምን አይነት መንገድ ይሄኛውን ዝውውር መረጥኩት የሚለውንም ትሰሙኛላችሁ። የቪክተር ኦሲሜንን ስም አብዝተን እንጠራለን። ለምን የቪክተር ኦሲሜንን ስም ጠራ የሚለውንም እንነጋገርበታለን ማለት ነው። አብራችሁን ቆዩ። በድጋሚ የምትገኙት ማን ዩናይትድ ኢንፎ ላይ ነው። ሰብስክራይብ ማድረጋችሁ አይለይ። ደግሞም ኮሜንት መስጫ ባር ላይ ስለ ማቲያስ ኩና ዝውውር ምን አይነት ስሜት ይሰማችኋል ጻፉልኝ። ላይክ አድርጋችሁ ቪዲዮን ጀምሩ። ይሄን ሁሉ ስለምታደርጉልን ደግሞ ከልብ እናመሰግናለን። ማቲያስ ኩና ወይም ደግሞ ስፔኖቹ አትሌቲኮ ማድሪድ በነበረበት ጊዜ እንደሚሉት ማቲያስ ኩኛ የማንቸስተር ዩናይትድ ንብረት መሆኑ ተረጋግጧል። ትናንትና በካሪንግተን የልምምድ ማዕከል ሜዲካሉን ካረገ በኋላ ነው ዝውውሩ ይፋ የሆነው። አንዳንድ የቪዛ ጉዳዮችን ካጠናቀቀ በኋላ ደግሞ ማንቸስተር ዩናይትድ ከኢንተርናሽናል ብሬክ በኋላ በማሊያ ይፋ ያደርገዋል። የማሊያ ቁጥሩን እስካሁን ማንቸስተር ዩናይትድ መወሰን አልቻለም። ማርከስ ራሽፎርድ በቅርቡ ከማንቸስተር ዩናይትድ ጋር ኦፊሻል የሚለያይ ከሆነ 10 ቁጥር የማሊያ ወይም ደግሞ የማሊያ ቁጥር ይለብሳል ተብሎ ይገመታል በማንቸስተር ዩናይትድ ቤት ማለት ነው። ትናንትና ሲጠበቅ ነው ዝውውር እንግዲህ ሙሉ በሙሉ ተጠናቋል። የዝውውሩን ባህሪያቶች ነው እንግዲህ እየገለጽን የምንቆየው። ከኢንተርናሽናል ብሬክ በኋላ እንዳልኳችሁ በማሊያ ይተዋወቃል። የ5 ዓመት ኮንትራት ነው እንግዲህ በኦልድ ትራፎርድ የሚያቆየው መፈረም የቻለ 62.5 ፓውንድ ወይም ደግሞ 62.5 ሚሊዮን ፓውንድ ወይም ደግሞ 83.7 ሚሊዮን ዶላር የውል ማፍረሻው ተከፍሎበታል። ማንቸስተር ዩናይትድ ይህን ገንዘብ በ2 ዓመት በ3 ዙር የሚከፍል ይሆናል ማለት ነው። በ2 ዓመት ውስጥ የ3 ዙር የአከፋፈል ሴትልመንት ወይም ደግሞ የአከፋፈል ሁኔታ ተስማምቷል ማለት ነው። 200,000 ፓውንድ ፐር ዊክ ደግሞ የሳምንታዊ ደሞዝ ይሆናል ማለት ነው። በየሳምንቱ 200,000 ፓውንድ ግብርን ወይም ደግሞ የኢንግላንድ ታክስን ጨምሮ የሚከፈልበት ይሆናል ማለት ነው። በወልቭስ ቤት የ2 ዓመት ከግማሽ ቆይታ ነበረው። ጃንዋሪ 2023 ነበረ በውሰት መጀመሪያ አትሌቲኮ ወደ ወልቭስ የመጣው። እንግዲህ ከሀገሩ ጆ ፖይሳ ከተወለደበት ለቆ ወደ አውሮፓ የመጣው 2017 ወደ ስዊዘርላንዱ ሲዮን ከተማ ነበረ። በስዊዘርላንድ ሲሆን 32 ጨዋታዎችን አድርጎ 10 ጎሎችን ማስቆጠር ቻለ። ከዛ በኋላ ነው እንግዲህ የአውሮፓ ትልልቅ ሊጎችን አይን መሳብ ጀምሮ የነበረው። ሄርታ በርሊን ደግሞ 2020 የመጀመሪያ ፊርማው ነበረ ወደ ጀርመን ሲመጣ ማለት ነው። 28 ጎሎች ጨዋታዎችን አድርጎ 14 ጎሎችን ካስቆጠረ በኋላ በፍጥነት ነበር ወደ አትሌቲኮ ማድሪድ የመጣ። አትሌቲኮ ማድሪድ ግን ስኬታማ ጊዜ አልነበረውም። 1 ዓመት ከግማሽ ከቆየ በኋላ የሲሞኒ ቡድን በ1 ዓመት ከግማሽ ውስጥ 11 ጨዋታዎችን ብቻ አድርጎ ከቡድኑ ጋር ተለያየ። ወደ ወልብስ ነው የመጣ። ወልብስ ጋር ጃንዋሪ ላይ ከመጣ በኋላ በጣም ጥሩ የሚባል እንቅስቃሴ ካደረገ በኋላ ኮንትራቱን አደሱለት በወልብስ ማለት ነው። እንግዲህ በወልብስ ቤት 1 ዓመት ከግማሽ ቆየ ማለት ነው። በጣም 2 ዓመት ከግማሽ አይ ቲንክ ቆየ ማለት ነው። በመጀመሪያ ሲዝኑ 12 ጎሎች፣ ባለፈው ሲዝን ወይም አሁን በተጠናቀቀው ሲዝን ደግሞ 15 የሊግ ጎሎችን ማስቆጠር ቻለ ማለት ነው። በዚህኛው ውድድር 17 ጎሎችን በሁሉም ውድድሮች ወይም በተጫወተባቸው 36 ጨዋታዎች አድርጓል። በአንዳንድ እዚህ ጎሎች ምንም አይነት ፍጹም ቅጣት ምት የለውም። ደግሞም 6 ጨዋታዎች ያህል በስነ ምግባር ምክንያት ተቀጥቶ ነበር። ታስታውሱ እንደሆነ ከቼልሲ ጨዋታ ጋር በነበረው ሰጣ ገባ ቅጣት ላይ ነበረ። ብቻ ማንቸስተር ዩናይትድ ይሄን ከአጥቂ ጀርባ የሚጫወት
አስደናቂ ተጫዋች ማስፈረም ችሏል። ምን አይነት ጥቅም ይሰጣል ለማንቸስተር ዩናይትድ ባለፈው ጊዜ አንስተናል፣ ግን የዝውውሩን ባህሪያቶች ለብቻ አንድ ፕሮግራም ሰራላችኋለሁ። የሆነ ጊዜ በጣም አንድ ቆንጆ ፕሮግራም ስለ ማቲያስ ኩና ማንቸስተር ዩናይትድ ሲፈልገው ሰርቼ እዚሁ ፔጅ ላይ አንድ አድማጫችን ሊዮኔል ሜሲን አረከው ብሎኝ ነበርና ፕሮፋይሉ ነው ማነሳ የሚጫወትበትን ርቀት ማንቸስተር ዩናይትድ መጠን ምንመለከተው ይሆናል። ግን ማድረግ የሚችላቸውን ፕሮፋይሎች ነው እንግዲህ ምናነሳ ማለት ነው። በማጥቃት ዞን ለማንቸስተር ዩናይትድ በሁሉም ቦታ ይጫወታል። እንግዲህ በ3-4-2-1 አስተላለፍ ወይም ደግሞ በተለምዶ 3-4-3 በምንለው ማለት ነው ከአጥቂ ጀርባ የሚሰለፉት ሁለቱ ተጫዋቾች 2-10 ቁጥር እንዲሆኑ ይፈለጋል ማለት ነው። ሌፍት ሳይዱ 10 ቁጥር ደግሞ እሱ ነው። ብዙ ጨዋታ ነው ያደረገ በሌፍት ሳይድ ወይንም በግራ በኩል 10 ቁጥር ነው። 64%ን ጨዋታ ለወልቭስ ያደረገው በዚህ ቦታ ላይ ስለሆነ ማለት ነውና በጣም የተለየ ክህሎት ያለው ተጫዋች ነው። ኳስ ድሪፍት አድርጎ ወደ ፖኬቶች ወደ ጠባብ ስፔሶች መገኘት ይችላል። ቨርሳታይል ነው። ሴንትራል 10 ቁጥር መሆን ይችላል። ቀኝ 10 ቁጥር መሆን ይችላል። 9 ቁጥር ሆኖ መጫወት ይችላል። ዊንግ ፕሌየር ሆኖ መጫወት ይችላል። ምክንያቱም በ8% በወልቭስ ጨዋታዎች ላይ የግራ ዊንግ፣ በ4% የወልቭስ ጨዋታዎች ላይ ደግሞ የቀኝ ዊንግ ሆኖ ተጫውተዋል። በ7% የወልቭስ ጨዋታዎች ላይ ነምበር 9 ሆኖ ተጫውተዋል። እንዳልኳችሁ ከአጥቂ ጀርባ ሴንተር ላይ ደግሞ ብቻውን 10 ቁጥር ሆኖ ደግሞ 10%ዎችን ያህል ተጫውተዋል። በጣም ቨርሳታይል ነው። ክሬቲቭ ነው። በጣም ሲበዛ ክሬቲቭ ኢንጂን ነው። ጎል ስኮለር ነው። በጣም ጎል ያስቆጥራል። ጎል የሚያስቆጥርበት ልቀት እንገራችሁ እንግዲህ የ20 ጎል የ30 ጎል አጥቂ አይደለም እንደነ ሞሳላ ሃላንድ ምናምን፣ ግን ቢግ ቻንሶችን በጣም ኮንቨርት በማድረግ ሊግ ውስጥ እሱን የሚስተካከል ተጫዋች የለም። በጣም ክሊኒካል ነው። እንግዲህ አጥቂዎች ብዙ ጊዜ ቢግ ቻንሶችን ብዙ እንደሚያበክኑ ይታወቃል። ብዙ ጊዜ ጎል ስለሚያገኙ ማለት ነው። ግን የአማካይ ስፍራ ተጫዋቾች ብዙ ጊዜ ጎሎችን አይስቱም፣ ብዙ ኳስ ጋርም ስለማይገናኙ ማለት ያም ሊሆን ይችላል። ግን በጣም ክሊኒካል ነው። ቢግ ቻንሶችን 60% የመጨረስ እድል ነው ያለው። 60% ማለት ነው። ኮል ፓልመር ለምሳሌ ትልልቅ የጎል እድሎችን 53% ነው የሚጠቀመው። አይዛክ 49% ነው ትልልቅ እድሎች የሚጠቀመው። ሞሳላ 48% ነው ትልልቅ እድሎች የሚጠቀመው። ማቲያስ ኩና ግን 60% ትልልቅ እድሎችን ካገኘ ወደ ጎል የመቀየር ንጻሬ አለው ማለት ነው። በዚህ ውድድር ዓመት እንደሱ ጎል ማስቆጠር የቻለ ብራዚላዊ ተጫዋች የለም በአውሮፓ እግር ኳስ ውስጥ ማለት ነው። ደግሞ በዚህ ዓመት ብቻ አይደለም፣ ባለፈው ውድድር ዓመትና በዚህ ዓመት ያስቆጠራቸውን ጎሎች ብደምሩ፣ በአጠቃላይ ሁለቱን ጎሎች ብደምሩ እንደሱ በሁሉም ውድድሮች ብዙ ጎል ማስቆጠር የቻለ ብራዚላዊ የአውሮፓ እግር ኳስ ለሚሳተፍ ተጫዋች የለም እና በጣም ጥሩ ዝውውር እንደሆነ መናገር እንችላለን። እንግዲህ እንዳልኩት አንድ በጣም ታክቲካል ጉዳይ ያስፈለገበትን ጉዳይ አንስቼ ወደሚቀጥለው ርዕስ ለመግባት ማንቸስተር ዩናይትድ እየተጠቀመባቸው የነበሩት 10 ቁጥር ተጫዋቾች አሌሃንድሮ ጋርናቾ በመጀመሪያው በሩበን አሞሪም የሲዝን ጅማሩ ላይ ደግሞ ማርከስ ራሽፎርድ ከአንቶኒ አማድ አይነት ተጫዋቾች ናቸው። ሁሉም የዊንግ ተጫዋች የነበሩ ናቸው፣ ወይም ከመስመር የሚነሱ አጥቂዎች የነበሩ ተጫዋቾች ናቸው እና በኢንሳይድ ፎርዋርድ ወይም ደግሞ በዳብል 10 ቁጥር ሲጫወቱ ቶሎ የድሮ ቦታቸውን ስለሚያውቁ ወደ መስመር ይወጣሉ ማለት ቶሎ ወደ መስመር ይወጣሉ። ያ ማለት ከአጥቂ ጀርባ የነበረው ቦታ ክፍት ይሆንና ከፉል ባኮች ጋር እንዲደረቡ ይሆናል፣ ወይም ደግሞ ዊንግ ባክ ሆኑ ተጫዋቾች ጋር ከነ ዶርጉና ዳሎ ጋር ይደረባሉ። በተመሳሳይ ስፔስ ላይ በተመሳሳይ ጊዜ ላይ ይገኛሉ ማለት ነው። አንድ ቦታ ላይ በተመሳሳይ ጊዜም በተመሳሳይ ስፔስ ስትገናኙ ብክነት ነው ወይም ጎዶሎ ተጫዋች ነው የምትሆነው ማለት ነው። አማድን ከዳሎ ጋር በተመሳሳይ ቦታ በተመሳሳይ ጊዜ የሚገኙ ከሆነ አንድ ተጫዋች እንደ ኔጌቲቭ ይቆጠራል ማለት ነው እና እንደ ማቲያስ ኩና አይነት በዚህ ቦታ ላይ ብዙ ጨዋታ የተጫወተ ተጫዋች ሲኖርህ፣ በ3-4-3 ሚና ውስጥ ተጫውቶ የሚያውቅ ሲኖርህ እና ደግሞ የአጥቂ ባህሪ ሲሆን የሜዳውን የመሀል ክፍል የማጥቃት እድሉ በጣም ሰፊ ነው። ስለዚህ ብዙ ማገዶ የሚፈጅ አይነት ተጫዋች አይደለም ለሩበን አሞሪም ማለት። ስለዚህ በጣም አስፈላጊ የሆነው ማለት ነው። ደግሞ በሩበን አሞሪም ከአጥቂ ጀርባ የሚጫወቱ ሁለት ተጫዋች ባህሪ እንዲለያይ ይፈልጋል። አንዱ ፓሰር፣ አንዱ ቦል ኬሪ እንዲሆን ወይም ደግሞ ኳስ ተሸካሚ እንዲሆን ይፈልጋል። ስለዚህ ብዙ ጊዜ አማድ ነው እንደዛ የሚደረገው ቦል ኬሪንግ እንዲሆን የሚያስፈልገው፣ ግን ይሄኛው በጣም የተሻለ ቦል ኬሪንግ ነው። ኳስ ከጥልቅ ኳስ ይዞ ወደ ማንቸስተር ዩናይትድ የማጥቃት ዞን ፋይናል ሰርድ ካለምንም ችግር መግባት የሚችል አይነት ተጫዋች ስለሆነ ማለት ነው በጣም አስደናቂ ዝውውር ነው። ሲበዛ በጣም አስደናቂ ዝውውር ነው። ገንዘቡ ትንሽ ከፍ ያለ ሊሆን ይችላል 62.5 ሚሊዮን ፓውንድ፣ ግን ደግሞ የወል ማፍረሻ ስለሆነ ምንም ማድረግ አይቻልም። ማንቸስተር ዩናይትድ ከወልቭስ ጋር ምንም አይነት ድርድር አልነበረውም ከአከፋፈል ጉዳይ ውጭ ካልሆነ ወልቭሶች ይፈልጉት የነበረው የወል ማፍረሻው እንዲንቀሳቀስ ስለሆነ ማለት ነው። እናም በመጨረሻ ማቲያስ ኩና የማንቸስተር ዩናይትድ ንብረት ሆኗል። ይሄ 26 ዓመት ብራዚላዊ አጥቂ ከኢንተርናሽናል ብሬክ በኋላ በማንቸስተር ዩናይትድ ማሊያ እንመለከተዋለን
ማለት ነው። ማንቸስተር ዩናይትድ በሁሉም ሶሻል ሚዲያዎች ኦፊሻል አድርጓል። እንግዲህ የእሱን ዝውውር ከጨረሰ በኋላ ማንቸስተር ዩናይትዶች ፊታቸው ወደ ማን ያዞራሉ የሚለው በጣም የሚጠበቅ ጉዳይ ነው የሚሆነው ማለት ነው። እንግዲህ ኮል ፓልመርን ካጡ በኋላ እንደ አማራጭ ማንቸስተር ዩናይትድ ሊያስፈርማቸው የሚችል አጥቂዎች ብዬ የሆኑ ስሞችን ዘርዝሬ ነበረ። ታስታውሳላችሁ። ዮሐን ሁይሳን የብሬንፎርዱን የ28 ዓመት አጥቂ፣ ያን ፊሊፕ ማቲታ የክሪስታል ፓላሱን አጥቂ፣ ፈረንሳዊን ጆናታን ዴቪድ ካናዳዊን የሊል ስትራይከር በነጻ ዝውውር የማስፈረም እድል እና ቪክተር ኦሲሚኒ ብዬ ስሞችን ስጠራላችሁ ነበረ። እንግዲህ ማንቸስተር ዩናይትድ ወደሚቀጥለው ዝውውር ከማምራቱ በፊት ተጨማሪ ፈንዶች ይፈልጋል ወይም ደግሞ ተጨማሪ ገንዘቦችን ይፈልጋል ተብሎ ይጠበቃል። ልክ ማርከስ ራሽፎርድን፣ አንቶኒን፣ ጄደን ሳንቾና አላንድሮ ጋርናቾን ከክለቡ እንዲለቁ ካረገ በኋላ ከነሱ የሚገኘውን ፋይናንስ ነው እንግዲህ ሊጠቀምበት የሚችል ማለት ነው። ስለዚህ መጀመሪያ እነዚህን ተጫዋቾች ከክለቡ ጋር እንዲለያዩ ማድረግ ስራ ይሰራል ተብሎ ይጠበቃል። ግን እነሱ ብቻ ላይሆኑ ይችላል። አውሬሊዮ ዲ ላውረንቲስ በአንዳንድ መረጃዎቹ የራስመስ ሆይሉንድንም ሊያስፈርም እንደሚችል ወይም ደግሞ ራስመስ ሆይሉንድንም ሊጠይቅ እንደሚችል እየተሰማ ነው እንግዲህ የሚገኘው ማለት ነው። እና ራስመስ ሆይሉንድ የሚያስፈርም ከሆነ ስዋፕ ዲል ሊኖር ይችላል። ምክንያቱም የማንቸስተር ዩናይትድ ትኩረቶች ሁሉ ቪክተር ኦሲሚኒ አርፈዋል። እንግዲህ ቼልሲ ሊያም ዴላፕን ማስፈረም ችሏል። ተጨማሪ አጥቂ ሊያስፈርም ይችላል ነው ተብሎ የሚገመተው፣ ግን ከኦሲሚኒ ጋር ሲሆን ከቪክተር ዮኬሬሽ ጋር ነው የተገናኘ የሚገኘው ማለት ነው። ቤንጃሚን ሼስኮ ከአርሰናል ጋር በጣም በጥብቅ ተገናኝተዋል። ቪክተር ዮኬሬሽ ከዩቬንቱስ ጋር በጣም ስሙ ተያይዘዋል። ስለዚህ የሆኑ አጥቂዎች ከሆኑ ስሞች ጋር ተያይዘዋል ማለት ነው። ቪክተር ኦሲሚኒ አንዳንድ የስነ ምግባር መጓደሎች ጋር የሚሆን ከብዙ ክለቦች ጋር የተገናኘ አይደለም። ከጋላክታሳራይ ጋር ያለው የውሰት ውል በዚህ ውድድር ዓመት ይጠናቀቃል። ኢስታንቡል ባሳክሽንን ባሸነፉበት የሊግ የመጨረሻ ሳምንት መርሃ ግብር ደግሞ ደጋፊዎችን ሲሰናበት ቆይቷል። ደጋፊዎች እንዲቆይ ይፈልጋሉ፣ ግን ደጋፊዎችን ሲሰናበት ቆይቷል። ማርኬት ቫልዩ ወደ 120 ሚሊዮን ዩሮ ነው፣ ግን ኮንትራቱ መጠናቀቂያ ላይ እና ኮንትራቱ መጠናቀቂያ ላይ ሊወጣ የሚችልበት ገንዘብ ግን ተቀምጧል። አውሬሊዮ ዲ ላውረንቲስ ወደ 70 ሚሊዮን ዩሮ ይፈልጋል ነው ተብሎ የሚታሰበው፣ ግን አንዳንድ ሚዲያዎች እስከ 40 ሚሊዮን ዩሮ ዝውውሩ ሊያልቅ ይችላል ብለውም ደግሞ የሚገምቱ አሉ። እንዳልኳችሁ ማንቸስተር ዩናይትድ በሁለት መንገድ ነው እንግዲህ ተጫዋቹን ማስፈረም የሚፈልገው። አንድም በስዋፕ ዲል የሚቻል ከሆነ ራስመስ ሆይሉንድ ወደ ጣሊያን በመላክ ግን ናፖሊ ባያስፈርመው፣ ጁቬንቱስ የዩኬሬሽን ዝውውር ማይጨርስ ከሆነ ወደ ራስመስ ሆይሉንድ ሊመጣ ይችላል ተብሎ ነው እንግዲህ እየተገመተ የሚገኘው። ትልቅ ሚዲያዎች ይህን ዜና አልዘገቡትም ወይም ደግሞ ስሙ ከማንቸስተር ዩናይትድ ጋር በጣም ፑሽ ሆኖ አልተያያዘም። ግን የሚቀጥሉት የማንቸስተር ዩናይትድ ዝውውር ላይ የሚሰሩ ሰዎች የሚቀጥሉ ስራቸው ቪክተር ኦሲሚኒ የመሆን እድሉ በጣም ሰፊ እየሆነ እንደመጣ ነው እንግዲህ አንዳንድ ሚዲያዎች እየዘገቡ የሚገኘው። ማቲያስ ኩና ግን አሁን ኦፊሻሊ የማንቸስተር ዩናይትድ ንብረት ሆኗል። የዛሬ መርሃ ግብሬን ከእናንተ ጋር ጨረስኩ። ስላገኘኋችሁ በጣም ደስ ብሎኛል። መልካም ቀን ይሁንላችሁ። መልካም የስራ ሳምንት